ከአራቱ ወንጌላውያን መካከል ወደ ኢትዮጵያ መጥቶ ያስተማረው ወንጌላዊ፣ የሰዎችን ገንዘብ በግፍ ሲቀማና ሲሰርቅ የነበረ የቀድሞ ስሙ ሌዊ ያሁኑ ግን ማቴዎስ። የወንጌሉ ምዕራፎች ብዛት ከ28 ምዕራፎች በላይ ስለሆነ በመጀመሪያ ደረጃነት የተቀመጠ። እነሆ የወንጌላዊውና የሐዋርያው የቅዱስ ማቴዎስ አጭር ታሪክ። ሰላም የኢልማር ሚዲያ ተከታታዮች፣ ሄርሞን ነኝ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የሐዋርያው የቅዱስ ማቴዎስ አባቱ ዲቁ እናቱ ደግሞ ክርስቲያስ ይባላሉ። የአባቱ ስም በማርቆስ ወንጌል ላይ እልፍዮስ ተብሎ በሌላ ስሙ ተጠርቷል። ማቴዎስ የመጀመሪያ ስሙ ሌዊ ሲሆን የወንጌል አገልግሎትን ከጀመረ በኋላ ጌታችን ኢየሱስ ክርስቶስ ማቴዎስ ብሎ ስሙን ለውጦታል። ማቴዎስ ማለት የተመረጠ ሀብተ አምላክ ወይም የአምላክ ስጦታ ማለት ነው። ማቴዎስ የቀድሞ ስራው ቀራጭነት ወይንም ግብር ሰብሳቢ ሲሆን ይሰራበት የነበረ ቦታም በገሊላ ባህር አጠገብ በምትገኘው ደማስቆ የቅፍርናሆም ከተማ ነበር። ከቅፍርናሆም ገበያ ወደ ገሊላ ባህር ወደብ በሚወስደው አብይ መንገድ ዳር ሱቅ ከፍቶ ነጋዴዎችን ቀጥሮ ያስከፍል ነበር። በዚያ ጊዜም ቀራጮች በአይሁዳውያን ዘንድ እንደ አመንዝራና ቀማኛ አረመኔዎች ተደርጎ ይቆጠሩ ነበር። ታዲያ መደቡ ከአመንዝራና ከአመፀኞች ጋር የነበረ ሌዊ ከ12ቱ ሐዋርያት ጋር ተቆጥሮ ከአራቱ ወንጌላውያን ጋር ተደምሮ ማቴዎስ ተባለ። ጌታችን ኢየሱስ ክርስቶስ በዚያ ሲያስተምር ሳለ ወደሚቀርጥበት ቦታም ጠጋ ብሎ ተከተለኝ አለው። ማቴዎስም የሚሰራውን ክፉ ስራ አስቦ የጌታን ስራ ተመልክቶ ተደነቀ። እርሱ የድሆችን ገንዘብ በግፍ ይቀማ ነበርና ጌታችን ግን በነፃ ሲያበላ ሲያጠጣ ድውያንን ሲፈውስ አይቶ ስራውን እርግፍ አድርጎ ትቶ ተከተለው። ለሐዋርያነትን በተመረጠ ጊዜ በቤቱ ደግሶ ጌታን ጋብዞ ድሆችን መጽውቶ ተከትሎታል። አባቶቻችንም ቅዱስ ማቴዎስን የቁም ተስካሩን አውጥቶ ጌታን የተከተለ ሐዋርያ ይላሉ። ሐዋርያው ማቴዎስ የማቴዎስን ወንጌል የጻፈው ቀላውዲዮስ ንጉስ በነገሰ በመጀመሪያው ዓመት ነው ይባላል። እንዲሁም የተጻፈበት ቋንቋ በዕብራይስጥ፣ አንዳንዶች ደግሞ በአረማይክ፣ አንዳንዶች ደግሞ በግሪክ ተጽፏል ይላሉ። በዕብራይስጥ የቤተ ክርስቲያናችን ሊቃውንቶች ጨምሮ ብዙ ምሁራን የተስማሙበት ሐሳብ ሲሆን ነገር ግን እስካሁን የዕብራይስጥ ዋና ቅጂ አልተገኘም። አረማይክ ደግሞ ፓፒያስ የተባለ አባት በሁለተኛው መቶ ክፍለ ዘመን እንደገለጸው ሐዋርያው ቅዱስ ማቴዎስ አስቀድሞ የጌታችን ትምህርቶችን በአረማይክ ቋንቋ ሎጂያ በተባለው መጽሐፍ ሰብስቦት ነበር ይላል። አረማይክ ከዕብራይስጥ ዘይቤዎች አንዱ ሲሆን በመቶኛው ክፍለ ዘመን የመካከለኛው ምስራቅ በተለይም በፍልስጤም ምድር ዋና ቋንቋቸው ነበር። ጌታችንም ወንጌሉን የሰበከው በአረማይክ ቋንቋ በመሆኑ ማቴዎስ የወንጌሉን መነሻ በዚህ ቋንቋ ጽፏል ይባላል። ለዚህ ምክንያት ደግሞ በወንጌሉ ኤሎሄ ኤሎሄ ላማ ሰበቅታኒ የሚል ቃል ስላለ ቢሆንም የአረማይክ ቋንቋ የአጻጻፍ ዘይቤ ተተርጉሞ ቀርቧል እንጂ የአረማይክ አጻጻፍን አልተከተለም። በግሪክ ቋንቋ ተጽፏል የሚሉ ደግሞ አብዛኛዎቹ ጥንታውያን ቅጂዎች የሚገኙት በግሪክ ቋንቋ በመሆኑ በግሪክ ቋንቋ ተጻፈ የሚል ሐሳብ አለ። የማቴዎስ ወንጌል ከማርቆስ ወንጌል ቀጥሎ የተጻፈ ቢሆንም በመጀመሪያ ተርታ ላይ የተቀመጠበት ምክንያት ግን አቀራረቡ የብሉይ ኪዳን ትንቢትና ምሳሌ በአዲስ ኪዳን መፈጸሙን ስለሚያሳይና ለብሉይ ኪዳንና ለሐዲስ ኪዳን ድልድይ ስለሆነ በመጀመሪያ ተርታ ላይ ተቀምጧል። እንዲሁም ሐዋርያው ማቴዎስ ወንጌሉን የጻፈበት ቦታ በሶሪያ በሚገኘው በአንጾኪያ ከተማ በምድረ ይሁዳ ተቀምጦ ነው።
የቅዱስ ማቴዎስ ወንጌል በምዕራፎች ብዛት የመጀመሪያው ወንጌል በመሆኑ 28 ምዕራፎችን ይዟል። የተጻፈው ከቅዱስ ማርቆስ ወንጌል ቀጥሎ በ58 ዓመተ ምህረት አካባቢ ነው። የጌታን ትምህርት በሰፊው በማቅረቡ ቀዳማዊውን ስፍራ ይወስዳል። ይኸውም ከወንጌሉ 8% ያህሉ ስለ ጌታችን በሰፊው በማቅረቡ ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሞ በነቢያት የተነገረለት መሲህ መሆኑን ለማረጋገጥ ሲል አንድን ታሪክ ከጻፈ በኋላ በነቢይ የተጻፈው ተፈጸመ ብሎ በመዝጋቱ ነው። ሐዋርያው ማቴዎስ የሰበከባቸውን ቦታዎች በፍልስጤም፣ በፋርስ፣ በባቢሎን እንዲሁም በኢትዮጵያ እንደሰበከ ይነገራል። ዮሐንስ አፈወርቅ በበዓለ ሃምሳው ድርሳኑ እንደገለጠው በቤተ ክርስቲያን ታሪክ በኢትዮጵያ መጀመሪያ ወንጌልን የሰበኩት በዓልን ለማክበር ወደ ኢየሩሳሌም በሄዱ በሐዋርያው ቅዱስ ጴጥሮስ ስብከት ካመኑት 3000 ምዕመናን መካከል የነበሩት ኢትዮጵያውያን ሲሆኑ ቀጥሎ ኢትዮጵያው ጃንደረባ ነው። ከነዚህ ቀጥሎ ሐዋርያው ማቴዎስ ወደ ኢትዮጵያ መጥቶ እንደሰበከ በአረብኛ የተጻፈ ስንክሳር ላይ ወንጌላዊ ማቴዎስ በትግራይ እንደሰበከ ተጽፏል። በሌላው ዓለም ክርስትናን አስቀድመው የተቀበሉት ድሆችና በዝቅተኛ ኑሮ የሚገኙ ሲሆኑ በኢትዮጵያ ግን በብሉይ ኪዳን የነበረውን ትንቢት ያውቁትና ይጠብቁት ስለነበር ክርስትናን ቀድመው የተቀበሉት በነገስታት ደረጃ ነው። ስለዚህ ሐዋርያው ማቴዎስ የሀገራችን ሊቃውንትም ያስተማረው በትግራይ በስተምዕራብ በአድዋ አውራጃ ልዩ ስሙ ናዕጼር በተባለ ቦታ መሆኑን ይናገራሉ። ሊቃውንተ ቤተ ክርስቲያንም ለዚህ የሚያቀርቡት ማስረጃ የራሱን ወንጌል ሲሆን ከሌሎች ወንጌላውያን የተለየ የሰብአ ሰገልን ወይንም የጥበብ ሰዎችን ታሪክ የጻፈው በዚህ ሀገራቶች በማስተማሩ ነው ይባላል። ለዚህ የሚያቀርቡት ማስረጃ ደግሞ ከኢትዮጵያ በስተ ምስራቅ ያሉት ሀገራት እስከ ህንድ ድረስ ያለው ምስራቅ እየተባለ ይጠራ ስለነበረ ነው። ሐዋርያው ማቴዎስ በብዙ ቦታዎች እየተዘዋወረ ከሰበከ በኋላ በፍልስጤም ሲያስተምር የአይሁድና የአረማውያን ትምህርትን ሲቃወም ሰምተው እጅግ አጉረመረሙ። ድውያንን ሲፈውስ አጋንንት ሲያወጣም በማየታቸው የሀገሩ ሰዎች ወደ እስር ቤት ጣሉት። በእስር ቤት ውስጥም አንድ እስረኛ ዘወትር ሐዘንና ትካዜ ያበዛ ነበር። ለምን እንደሚያዝንና እንደሚተክዝ ጠየቀው። እርሱም ጌታዬ ባለጸጋ ነው፣ እኔም በመርከቡ እየተመላለስኩ ነግድ ነበር። ባለፈው ግን ከንግዴ ስመለስ አልቀናኝም። ማዕበሉ ተነስቶ መርከቤ ከነዕቃው ሰመጠች፣ ገንዘቤን ባህር በላው አለው። እኔም በስንት መከራ ተርፌ መጣሁ። ለጌታዬ የሆነውን ሁሉ ነገርኩት። ነገር ግን በደረሰብኝ ነገር ከማዘን ይልቅ መርከቡ በመስመጡ ተበሳጭቶ ለእስር ዳረገኝ አለው። ቅዱስ ማቴዎስም አይዞ ከጥቂት ቀናት በኋላ ይፈታሃል አለው። ከእስር ከወጣህ በኋላም መርከብህ ከባህር ወጥቷልና ላምጣልህ በለው። መርከብህም በባህሩ ዳር ላይ ታገኘዋለህ። ከጥቂት ቀናት በኋላም ቅዱስ ማቴዎስ እንደተናገረው ባለጠጋው መጣ። አገልጋዩንም አስጠራው። እርሱም ጥቂት ጊዜ እንዲሰጠው ለመነው። አገልጋዩም ወደ ባህር ዳር ወርዶ መርከቧም በባህር ላይ ከነሙሉ ሀብቷ ተንሳፋ አገኛት። እየቀዘፈም አምጥቶ ለባለጸጋው የነገደውን ሁሉ አስረከበው። የሆነውን ሁሉም ነግሮ በእስር ቤት ወንጌልን እየሰበከ እንደሆነ ነገረው። ባለጠጋውም ማቴዎስን አስጠርቶ ክርስትናን በመማር አምኖ ተጠመቀ። ወሬውም በከተማ ሁሉ ተዳረሰ። የሰሙት መኳንንትም ማቴዎስን ለንጉሱ ከሰሱት። ንጉሱም በመኳንንቱ ተመርቶ በማቴዎስ ላይ ሞትን ፈረደበት። ከዚያም ጥቅምት 12 ቀን አንገቱ ተሰይፎ አረፈ። ባለጸጋውም አዝኖ በድብቅ ወስዶ በክብር ቀበረው። የማቴዎስ ወንጌል አጠቃላይ ዝርዝር ይዘቱም ምዕራፍ 1 ስለ ጌታችን ስለ ኢየሱስ ክርስቶስ የዘር ሐረግና ልደቱ፣ ምዕራፍ 2 የጌታችን የእመቤታችንና የዮሴፍ ወደ ግብጽ መሰደድ፣ ምዕራፍ 3 የመጥምቁ ዮሐንስ ስብከትና የጌታችን ጥምቀት፣ ምዕራፍ 4 ስለ ጌታችን መፈተን፣ ምዕራፍ 5 እስከ 7 የተራራው ስብከት፣ ምዕራፍ 8
እስከ ምዕራፍ 9 ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሰራቸው ተአምራት፣ ምዕራፍ 10 ጌታችን ኢየሱስ ክርስቶስ 12ቱ ሐዋርያትን ስለመምረጡ፣ ምዕራፍ 11 ከመጥምቁ ዮሐንስ ስለተላኩ መልእክተኞች፣ ምዕራፍ 12 ስለ ሰንበት በዓላት አከባበር፣ ምዕራፍ 13 ጌታችን ኢየሱስ ክርስቶስ በምሳሌ ስላስተማራቸው ትምህርቶች፣ ምዕራፍ 14 እስከ 15 ትምህርቱን በመስማት የተሰበሰበውን ሕዝብ ስለመመገቡ፣ ምዕራፍ 16 የቅዱስ ጴጥሮስ ምስጢር ስለመገለጥና ምስክርነት፣ ምዕራፍ 17 በደብረ ታቦር የጌታችን ክብር ስለመገለጡ፣ ምዕራፍ 18 እስከ 20 ስላስተማራቸው አበይት ትምህርቶች፣ ምዕራፍ 21 በክብር ወደ ኢየሩሳሌም ስለመግባቱ፣ ምዕራፍ 22 ኢየሱስ ክርስቶስ ፈሪሳውያንን ስለፈተናቸው፣ ምዕራፍ 23 ስለ ሙሴ ሕግ መምህራንና ስለ ፈሪሳውያን ተንኮል፣ ምዕራፍ 24 እስከ 25 ስለ ዳግም ምጽአት፣ ምዕራፍ 26 ይሁዳ ጌታችን ኢየሱስ ክርስቶስን ስለመካዱ፣ ምዕራፍ 27 ስለ ጌታችን ስቅለት፣ ምዕራፍ 28 ስለ ጌታችን ትንሣኤና መገለጥ። የቅዱስ ማቴዎስ ወንጌል በብዛት 28 ምዕራፎችን በመያዙ የመጀመሪያው ወንጌል ሆኗል።